busted through by Tavernier. Ouattara looking to get on the end of it. Saliba got the ball. Crosses the ball in. Oh, vital touch in there. Technical timber. Marmoush. Gabriel is popped. We are Arsenal. We're reborn. We love Arsenal. Oh yes. አርሰናል በርንሊን 2-0 ካሸነፈ በኋላ ግብ ጠባቂው ዴቪድ ራያ ለአንድ ወጣት ደጋፊ ማሊያውን አውልቆ ሰጠ። ደጋፊዎች የዴቪድ ራያን መለያ እየተመለከቱ ምንም አልሆነም እኮ በጣም ንጹህ ነው ብለው ቀለዱ። ዴቪድ ራያ ከፍተኛ ክፍያ የሚከፈለው ጨዋታ መሃል የሚቀመጥ ተመልካች እየሆነ ነው። አስተያየቶች ቀጠሉም። ራያ እንደ ብዙ ክለብ ግብ ጠባቂዎች ነፍሱ እስክትወጣ እየወደቀ እየተነሳ እየጮኸ እያስተባበረ ግብ እንዳይቆጠር ላበላብ እስኪሆን የሚዋትት በረኛ አልሆነም። ምስጋና ለአርሰናል አነጋጋሪ መከላከል። ዴቪድ ራያ መቼ ነው የሚጫወተው የሚል ቀልድ እስኪሰማበት ስራ የቀለለው ግብ ጠባቂ አድርገውታል። 776 ደቂቃዎች፣ 8 ጨዋታዎች በ122 ዓመታት የአርሰናል ክለብ ቆይታ የትኛውም የተከላካይ መስመር አድርጎት የማያውቀውን ነገር ይሄ ቡድን መከላከልን እየተጠበበበት ነው። ቻምፒየንስ ሊግ 4 ጨዋታ አርሰናል 11 ጎሎችን ከመረብ አሳረፈ። ሁሉንም አሸነፈ። አንድም ጊዜ መረቡን ሳያስደፍር ወጣ። ወደ አርሰናል የግብ ክልል ዝር የሚል ኳስ እየጠፋ ነው። ጓርዲዮላ አንድ ቀን ይቆጠርባቸው ይሆናል ብሎ ፈገግ ብሎ ጉዳዩን ገልጾታል። ስላቪያ ፕራግን በቻምፒየንስ ሊግ 3-0 ካሸነፉበት የቻምፒየንስ ሊግ ምሽት በኋላ ለተጋጣሚዎች አርሰናል ላይ ጎል ያገባሉ ወይስ አያገቡም የሚለው የፈተና ጥያቄ ኢላማ የጠበቀ ሙከራ ያደርጋሉ ወይስ አያደርግም ወደሚል ተቀይሯል። ባየር ሚኒክን የአውሮፓ ሌላኛውን ምርጥ ቡድን ሌሎች የፕሪሚየር ሊግ ፈታኝ ተጋጣሚዎችን እስከ መቼ ግብ ባለማስተናገድ መድፈኞቹ ያልፋሉ የሚለውን መልስ ለተጫዋቾቹና ለጨዋታው ትተን ይሄ ድንቅ የመከላከል ጥበብ ግን ብዙ ሊባልለት የሚገባው ነው። በትሪቡን ዳሰሳ እንመለከተዋለን። የማይደፈረው ምሽግ፣ የማይሰበረው መከላከል፣ የጥንቱን የመከላከል ጥሩር የለበሰው አርሰናል። Now Villa's turn. Ramsey's away here. Saliba tries to get back. He makes the challenge. Oh, what a tackle from Saliba. Oh, magnifique. This is out to Saliba, who spins his teammates' blushes there. በቼክ ሪፐብሊክ ምድር ስላቪያ ፕራግን ባሸነፉበት ጨዋታ ቡካዮ ሳካና ሚኬል ሜሪኖ ካስቆጠሯቸው 3 ጎሎች ባልተናነሰ የአርሰናል የጎል መረብ ሳይደፈር ጨዋታው ማለቁን የሚያበስረው ፊሽካ በደስታ ተቀብለውታል መድፈኞቹም። የኒውካስሉ ኒክ ዋልተመደ አርሰናል በድራማዊ መንገድ በሴንት ጄምስ ፓርክ መጨረሻ ላይ 2-1 ባሸነፈበት ጨዋታ መድፈኞቹ ላይ ጎል ካገባ በኋላ አንድም ተጫዋች የአርሰናልን መረብ መድፈር አልቻለም። በ7 ጨዋታዎች ሙሉ ጭራሽ 9 ኢላማውን የጠበቀ ሙከራ ብቻ መድፈኞቹ ተደርጎባቸዋል። ከ9ኙም 6ቱ በካራባኦ ካፕ ብራይተኖች ያደረጓቸው ናቸው። ያ ማለት ከአርሰናል ጋር የተጫወቱ ብዙ ቡድኖች ጎል አይደለም ኢላማውን የጠበቀ ሙከራ እንኳ ይናፍቃቸው ጀምሯል። ምን አይነት ድንቅ መከላከል ነው ይህ! ጋብሪኤል ማጋሊሽ፣ ሳሊባ፣ ቲምበር፣ ካላፊዮሪ፣ ማስኩዌራ፣ ሄንካፔ፣ ማይልስ ሉዊስ ስኬሊ የአርሰናል የትኛውን መከላከል ይግባ የአርሰናልን የመከላከል ቁልፍ ማንም መክፈት አልተቻለውም። Good challenge by Gabriel. He's found him. Great challenge. Goal-saving challenge that by Saliba. He's given it away here, and it's Triush bursting into the box. What a challenge that is from Gabriel. Frappé trop mollement ce penalty, arrêté par. We are Arsenal. No mercy. We're Arsenal forever. አርሰናል በቆሙ ኳሶች ጎሎቹ የእግር ኳሱን አጀንዳ ከተቆጣጠረ ሰነበተም። እያንዳንዱ የቆመ ኳስ የፍጹም ቅጣት ምት እስኪመስል ተጋጣሚዎች የሚሸበሩበት፣ የአርሰናል ደጋፊዎች ደግሞ ከጭንቅ የሚድኑበት ሆነ። አሁን ደግሞ ቡድኑ ጎሉን ሳያስደፍር እየወጣ የሚገኝበት መከላከል ቀጣዩን ትኩረት ስቧል። በእግር ኳስ ከርቀት የሚቆጠሩ ጎሎች፣ ተጫዋቾች የሚሰሯቸው አብዶች፣ በረኞች ተጨንቀው በሚያወጧቸው ድንቅ ሙከራዎችና
ኳስ ማዳኖች ተመልካቾች ብዙ ጊዜ እንነጋግራለን። አሁን ደግሞ አርሰናል አደጋን የተጋጣሚን ማጥቃት በሚያቋርጥበትና በሚያፈራርስበት መከላከል ተገርመን ማውራታችንን እንቀጥላለን። ዊሊያም ሳሊባ፣ ጋብሪኤል ማጋሊሽ፣ በሳት የተፈተነው ነጥሮ የወጣው ድንቅ ጥምረት ሶል ካምቤልና ኮሎ ቱሬን ከያዘው ሳይሸነፍ የፕሪሚየር ሊጉን ዋንጫ ለመጨረሻ ጊዜ ካነሳው የኢንቨንሲብልስ ቡድን ጥምረት የበለጠ ነው በሚል ተመልካቾች መወደስ የቸሩት ጥምረት በእግር ኳስ ውስጥ ጎሎችን ብቻ ሳይሆን ጊዜን ጭምር ማቆም የሚችሉ የሚመስሉ የመከላከል ስልቶችን ተመልክተናል። የጆዜ ሞሪኖ 15 ጎል ብቻ ዓመቱ ሙሉ የተቆጠረበት እስካሁን ሪከርዱን የጨበጠው መከላከል፣ የጣሊያን ብሔራዊ ቡድኖች፣ የጣሊያን የተለያዩ ክለቦች መከላከል፣ የጀርመኖች መከላከል፣ የፕሪሚየር ሊግና ሌሎች አሸናፊ ቡድኖች ድንቅ መከላከል፣ ብዙዎችን እያነሳን መቀጠል እንችላለን። እነዚህ ያላቸው የአሁኑ የአርሰናል ቡድን ያላሳካው የመጨረሻውን ውጤት በዋንጫ ማጀብ ብቻ ነው። አርሰናል ጎል ካልተቆጠረበት ራሱ ደግሞ ካገባ መጨረሻው ከዋንጫ ውጭ የት ይሆናል የሚሉ ሐሳብ ሰጪዎች ዘንድሮ አርሰናል ዋንጫዎችን የሚያነሳበት ዋና ምስጢር መከላከሉን በብልጫ መከወኑ ነው እያሉ ይገልጹታል። መድፈኞቹ ለስድስተኛ ተከታታይ ጊዜ ጎላቸውን ሳያስደፍሩ በወጡበት የብራይተን ጨዋታ ላይ ማይልስ ሉዊስ ስኬሊ አንድ ነገር ተናገረ። ጎላችንን ቤታችን ብለን እንጠራዋለን። እናም ወደ ቤታችን ማንም ዝር አይልም። ጎል ሳናስተናግድ መውጣታችን ከፍተኛ የኩራት ስሜት ይፈጥርልናል። ኳስ ማዳን፣ ሙከራዎችን መመከት በኩራት የምንሰራው ነገር ይሆናል። ማንም በቀላሉ ጎል እንዳያገባ እንጥራለን አለ። ሚኬል አርቴታም ማይልስ ሉዊስ ስኬሊ የአርሰናልን መከላከል ቤትን ከመጠበቅ ጋር ያያያዘበትን ሐሳቡን ይጋራል። እኔም እንደዚህ አይነት ስሜት ይሰማኛል። ወደ ቤትህ ለሚመጣው አደጋ የሚኖርህ ንቃት፣ የመከላከል ፍላጎት መሳይ ስሜት በተመሳሳይ መታየት አለበት ይላል። በመልበሻ ክፍል የአርሰናል መከላከልን ከጫፍ አድርሶ ጎል ሳያስደፍር መውጣት ከፍተኛ በራስ መተማመን እየጨመረ ነው። ደጋፊዎች ዴቪድ ራያ ስንት ኳስ ለማዳን ነው ይህን ያህል ክፍያ እየተከፈለው የሚገኘው እያሉ እየቀለዱም ይገኛሉ። በአንድ ወቅት በቀላሉ የሚታለፍ የሚሰበር ውጤት ማስጠበቅ የሚከብደው አርሰናል በሚካኤል አርቴታ ሐሳቤ ወደ ታሪክነት ተቀይሯል። አርሰናል ቤቱን ከማያስደፍረው በራሱ ሜዳ ላይ ብቻ በአንድ የውድድር አይነት ላይ ብቻ ለመሆኑ ደግሞ የበለጠ ነገሩን አስገራሚ አድርጎታል። የስላቪያ ፕራግ ፎርቹን አሬና በእንግዳ ቡድኖች አስቸጋሪ ከሚባሉ ስታዲየሞች መካከል ነው። ስላቪያ በዚህ የውድድር ዓመት አንድም ጨዋታ ሜዳው ላይ አልተሸነፈም። ነውጠኛ የፕራጉ ክለብ ደጋፊዎች ሜዳውን በቀይ ጭስ አጥነውና የጎላ ድምፅ እያሰሙ የመድፉን አጥር ለመስበር አስፈሪ የጨዋታ አቀራረብ ነበራቸውም። የመጀመሪያዎቹ 15ና 20 ደቂቃዎች በፕራግ ደጋፊዎች ድባብ መጫወት ብዙዎች እንደሚመሰክሩት ከባድ ነው። አርሰናል ግን በሁካታው መሃል የሚረጋጋ በእንግድነት በሄደባቸው ስታዲየሞች ምንም ቢሆን የማይሸበር በአእምሮ እየበሰለ የመጣ ቡድን ስብስብ እየሆነ መዝለቁን ያረጋግጥበት ሌላ ጨዋታ አድርጎታል። አርሰናል ላለፉት 39 ቀናት ጎል አልተቆጠረበትም። ብዙ የሚጨነቅ የሚሸበር የሚሰጋ ቡድን የመሆኑ ነገር ያበቃ ይመስላል። Slotted through by Tavernier. Ouattara looking to get on the end of it. Saliba got the ball. We are Arsenal. We're Rimona. We love Arsenal. Oh yes. የአርሰናል የመከላከል ግንብ በማይናወጥ መልኩ እየተገነባ እንደሆነ ፍንጭ የሰጠው ዓመት 2023-2024 እንደ አውሮፓውያን አቆጣጠር ያ የውድድር ዘመን ነው። መድፈኞቹ ከረጅም ጊዜ በኋላ ወደ አውሮፓ ቻምፒየንስ ሊግ ውድድር በጥንካሬ ብቅ ያሉበት፣ በምድብ አንድም ጊዜ ግባቸውን አላስደፈሩም። 3 ጨዋታዎችን አደረጉ። መድፈኞቹ 12 ጎል አስቆጠሩም። ሌንስን 6-0 በረቱበት ጨዋታ ጋብሪኤል ማጋሊሽ በመጨረሻ ደቂቃ አስደናቂ ታክል ወርዶ ኳሷን ከመቆጠር ሲያድን ያሳየው ስሜት አርሰናል የመከላከል ጀነራሎችን እየፈጠረ እንደሚገኝ ፍንጭ ሰጠ። ማጋሊሽ ከሜዳው ላይ ከወደቀበት ተነስቶ ኳስ ያደነበትን ስሜት ሲገልጽ
አርሰናል 6 ጎል አግብቶ የሚመራ ሳይሆን 1 ጎል የሚከላከል ቡድን ይመስል ነበር። ያ ስሜት አሁን ሁሉም በሚነጋገርበት በሚታዘብበት ልክ አድጓል። የአርሰናል መሪ የጥንካሬ ምንጭም ሆኗል። አርሰናል በራሱ በሚኬል አርቴታ ስር ከነበሩ ቡድኖች በሚፈጠሩ ስህተቶች ይቆጠሩበት የነበሩት ግቦች ጠፍተዋል። ስህተት የቀነሰ ለተጋጣሚ ዕድል የማይተው ቡድን ሆኗል። በ3 ወራት ውስጥ ከክፍት አጫወት 1 ጎል ብቻ ያስተናገደ የማይናድ ኮንክሪት፣ የማይበሳ ሽፋን፣ ተከታታይ ጨዋታዎችን ያለምንም ግብ ማስተናገድ፣ 13 ጨዋታዎችን ያለመሸነፍ ጉዞ፣ በአንድ ሳምባ የሚተነፈስ የተከላካይ መስመር። በእርግጥ አሁን እያንዳንዱ ነገር ለአርሰናል ልክ ነው። በደጋፊዎች ላይ የተፈጠረው መነቃቃት የተለየ ነው። ግን ሚኬል አርቴታ ተጫዋቾቼ ሪካርዶችን እንደ ዋና ነገር እንዳይቆጥሯቸው ደጋግሜ ያሳስባለሁ ይላል። ተጫዋቾቼ ከዚህም በላይ እንዴት ጥሩ መሆን እንደሚቻል ይነጋገራሉ። ያስተሳሰብ ነው ከሪካርዶች በላይ የሚያኮራኝ ይላል። አሁን የአርሰናል መከላከል እንደ አንድ ተራ መከላከል የሚገለጽ ብቻ አይደለም። ክስተት፣ አነጋጋሪ፣ ወደ እግር ኳሱ የተላከ ሐሳብ፣ እምነት፣ ተጫዋቾች ተነጋግረው ሌላው እንዲፈታው ያጠሩት እንቆቅልሽ ሆኗል። የአሁኑ አርሰናል መከላከል የእግር ኳስን የቆየ ምስል የሚያስታውስም ነው ይሉታል። ደማቸውንም ላባቸውንም ለመለያ የሚከፍሉ አንዳች ሳያጓድሉ የሚመሩ የሚፋለሙ አይነት የጠፉ የሚመስሉ ተጫዋቾችን መልክ የመለሰ መከላከል 2003-2004 የነበረው የሶል ካምቤል መሪነት፣ ትእዛዝ ሰጭነት፣ የኮሎትሬ ለቡድኑ ሁሉን ለማድረግ መዘጋጀት፣ የሎረን ብልጠት፣ የአሽሊ ኮል አይደክሜነት የነበረው የአርሰናል የራሱን ትውስታ የሚቀሰቅስ ግን ደግሞ የበለጠ የተገራ መከላከል ይመስላል ይሉታል። አርሰናል ላይ ጎል የማስቆጠርን ተስፋ ጭምር ተጋጣሚዎች ላይ የሚደመድም መከላከል፣ ቅርጹ የማይዛነፍ በእንቅስቃሴ ውስጥ ሚዛኑን የማያዛባም፣ መተማመን ያሳምረው፣ የተጋጣሚን ማጥቃት የራሱ የግብ ሳጥን ድረስ የማይጠብቅ የሚጸነስበት ቦታ ላይ ሄዶ ለማምከን የተደራጀ ጥበብ። በዓለም አሸናፊ ቡድኖች ታሪክ በሻምፒዮኖች ገጽ ላይ ጎሎችን የፈጠሩ ኮከቦች ጎልተው ቢነሱም ዋናውን ድል የሚፈጥሩት ግን ጠባቂዎቹ ናቸው። ጎል የማያስደፍሩት ተፋላሚዎች። ሰር አሌክዛንደር ቻፕማን ፈርጉሰን ድንቁ መከላከል ሻምፒዮንነትን ይፈጥርልሃል ይላሉ። እግር ኳስን በንግስና የደመደሙ በርካታ የዓለማችን ክለቦችና ብሔራዊ ቡድኖች ቤታቸውን የማያስደፍሩ የጠነከሩ የተግባቡ አለት የሆኑ ተፋላሚዎችና ግብ ጠባቂዎች ባለቤቶችም ነበሩ። አሁን አርሰናልን በቀላሉ ከመሰበር ከመሸነፍ የታደገው የዘንድሮው አነጋጋሪ ግድግዳ በታሪክ ከሚጠቀሱት መካከል ለመሆን ጥንካሬውን በዋንጫ መሸለም ይኖርበታል። የእግር ኳስ የቆየውን ግን የሚያዋጣውን እውነት በድንቅ ሁኔታ መከላከልን ሚኬል አርቴታ በአርሰናል ቤት እንደገና አምጥቶታል። የምታገባው ጎል ብዛት ሳይሆን የምታስተናግደው ጎል ቁጥር ማነስ መጨረሻ ላይ ተጋጣሚዎችን ቁልቁል የምታይበት ፎርሙላ ነው የሚለውን አባባል አርሰናሎች እውን ሊያደርጉት ይሆን? እግር ኳስ በአርሰናል የመከላከል ብቃት እየተደመመ ነው። ዴቪድ ራያ ተጨማሪ ሥራ ይፈለግለት የሚለው ቀልድ ቀጥሏል። ከ40 ቀናት በኋላ አርሰናል ላይ ጎል የሚያገባው ቡድንና ተጫዋች ማን ነው? አረ ኢላማ የጠበቀ ኳስ የማን ይሆናል? ይሄ ሁሉ በአርሰናል ድንቅ መከላከል የተነሳ የተቀሰቀሰ አስተያየት ነው። የተቃራኒ ቡድን ማጥቃትን በሚጸነስበት ቦታ ላይ የሚያመክነው የዘመናችን ድንቅ መከላከል የአርሰናል ግንብ። Slotted through by Tavernier. Ouattara looking to get on the end of it. Saliba got the ball.